እማዬ በቃ በእናትሽ ተረጋጊ። በቃ እማዬ ተረጋጊ። እንዴት ብዬ ልረጋጋ? እንዴት አንድ ዘራፊ ቤት ውስጥ ገብቶ የእሷን ዕቃ ብቻ ዘርፎ ይወጣል? ቆሻውን ብዬ ነው የምነግራት። እማዬ በቃ አትጨነቂ። ተያት በቃ እማዬ። ለምን እንደምትጨነቂው? ደግሞ እኮ ስደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ? ምን? አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በእርማ የምታየው ጉድ አላት። በሙሉ ጌጣጌጦቿ እኮ ተዘርፏል። አሁን ቆይ በየትኛው አይኔ ነው ማያት? እንዴት ብዬ ነው የምነግራት? ኤቢ እኔ ግን እማዬ እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎች። እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳስነግራት ብሎ ነበር፣ ግን በቃ ሲሽ በጣም እየተጨነቅሽ ነው እማዬ። እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው። እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር። አባዬ አይቶት በጣም ተናደረ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ ሰምቻቸዋለሁ፣ በጆሮ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ። እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል። እማዬ መኝኝ ተዘረፍኩ ያልኩሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ። ኤቢ በፍጹም ይሄን አታደርግ። ጨክና መድኃኒት በኔ ላይ እንደዚህ አታደርግ። እማዬ እርግጠኛ ነኝ። ለምንድን ነው የማታምኚኝ? በርተንኳኳ ልቃሽ ማለት። ተረጋጊ እማዬ። በፍጹም አልቃት። ተረጋጊ እማዬ። ቆይ ተረጋጊ። ልቀቂ። ተረጋጊ እማዬ። ግን እያስጨነቅኩ እንደሆነ ይገባኛል። ግን ደግሞ አሁን እኔም አንተም በዚህ ሁኔታ መቀጠል የለብንም። እስኪ ይህንን ነገር አድርግ በይ ሰላም። እኔ እኮ የማደርገው ነገር ነው የጠፋኝ። ይህንን አድርግ በይ። ዳጣ እናቷ እንደሆንኩ ንገራት፣ ወይ እኔ ልነግራት ነው። መድኃኒት እኮ አውቃለች። በቃ ብታይ ስታሸማቅቃት ነበር። ስለዚህ ወይ ንገራት፣ አሊያም እኔ ዛሬ ጠርቼ እነግራታለሁ። የመድኃኒት ተንኮልና ሸር ብዙ ርቀት መሄድ ሳይችል አብጌል በሰማችውና ባየችው ነገር እንዲሁም ዳጣ እንደጻፈችው ባስመሰለችው ደብዳቤ ተጋልጦ በአጭሩ ተቀጭቷል። ዳጣን ከዛ ቤት ውስጥ ፈንቅላ ለማስወጣት ስራዬ ብላ ተንኮሏን የቀመለችው መድኃኒት ገንዘብ ከፍላ የላከቻቸው ቅጥረኛ ሌቦች ትልቅ ስህተትን ሰርተው እሷም ተነቅቶባት የእህቷን አንገት አስደፍታለች። ነገሩ ሆነ ተብሎ ታስቦና ታቅዶበት በመድኃኒት እንደተቀነባበረ ከአብጌል ባገኘው ማስረጃ ያረጋገጠው ደረጀ ነገሩን በሚስጥር ሁለቱ ብቻ ይዘውት በኋላ ላይ እንዲያፋጥጧት ቢስማሙም ነገር ግን የእናቷን መጨነቅ ያየችው ኤቢ ሌቦቹ ሲያወሩ የሰማችው እንዲሁም እውነታውን ዝርግፍግፍ አድርጋ ነግራታለች። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ሌቦቹ ባሉበት ክፍል ውስጥ ድምጽ ሰምታ የገባችው አብጌል ፊት ለፊት ከሌቦቹ ጋር ስትፋጠጥ ደንግጣ በውስጧ አንድ ነገርን ታስባለች። ማየት የተሳናት ሰው እንደሆነች አስመስላ ወደ ውስጥ ቀጥ ብላ ትገባለች። አልጋው ላይም ስትቀመጥ የእውነት ማየት እንደማትችል ለማረጋገጥ ሌቦቹ ብዙ ነገር ቢያደርጉም እሷ ግን ሳታስነቃ አርፋ ትቀመጣለች። በዛን ሰዓት ዳጣ ልጆቹን ሰብስባ ገዛኸኝን አፈላልገው ጓሮ ያገኙታል። ምን እንደተፈጠረ ሲጠይቁትም ገዛኸኝ አጋንንት መጥቶበት ከሱ ጋር ሲታገል እንደዋለና ምን አድርገውት እንደሆነ በማያውቅበት መልኩ አንዳች ነገር አብነውበት ራሱን እንደሳተ ይነግራቸዋል። እንደምንም ከወደቀበት አንስተውም ደግፈው ወደ ቤቱ ይወስዱታል። በዛን ሰዓት ሌቦቹም ደብዳቤውን ለማስቀመጥ ተንሾካሽከው ቁጭ አድርገው ጌጣጌጦቹ ከጠፋ ስለማትለቀን እንጠንቀቅ ተባብለውም ከመኝታ ቤቱ ሹልክ ብለው ይወጣሉ። ቤቱን ለቀው እየወጡ ባሉበትም ገዛኸኝን ደግፈው የነበሩት እነ ዳጣ ይመለከቷቸውና በድንጋጤ አንተ ገዜ ሌባ አስገብተህ ነው እንዴ አጋንንት ምናምን ስትል የነበረው ብላ ስትለው ዳጣ እሱም በንዴት ሮጦ ሊይዛቸው ቢሞክርም በፍጥነት ያመልጡታል። እነሱም በፍርሃት ቶሎ ብለው ወደ ቤት ገብተው እንደተቀመጡ አብጌል መሄዳቸውን ለማየት ቀስ ብላ ወርዳ እነሱ ወዳሉበት ትመጣለች። ቀጥላም ቆይ የት ነበራችሁ? የት ሄዳችሁ ነው? ገዜስ አይታችሁታል? የት ነበረ ብላ እየተነናበረች ጠይቃቸውም ዳጣም እኛማ እዚሁ ግቢ ነበርን ከጀርባ እሱን መተውት ነው መሰለኝ ጓሮ ወድቆ አጋንንት ነው እያለ ነበር። ቆይ ግን ኤቢ እቃ ይዘው ወጡ እንዴ? ለምን ፖሊስ ጋር አንደውልም ብላ ስጠይቃት አብጌልም ደውዬ ነበረ ግን አይሰራም። ደግሞ እርግጠኛ ነኝ አክስቴ ናት የላከቻቸው። ያወሩትን ነገር በሙሉ ሰምቻለሁ። ደግሞ ይህንንም ወረቀት ሆን ብለው ጥለውት ነው የሄዱት። ግን እሷ ይህንን ለምን ብላ እያደረገችው እንደሆነ ሊገባኝ ፈጽሞ አልቻለም። በቃ ዳጣ አሁን ላባዬ አንቺ ደውይለት ብላ ትላታለች። ዳጣም እሺ ብላ ተነስታ ከቤት ወጣ መደወል ትጀምራለች። ስልኩንም ያነሳውና ሄሎ ዳጣ እንዴት ናችሁ? አብጌል እኮ ስልክ እያወራው ደጋግማ እየደወለች ነበር። ደህና ናችሁ ብሎ ሲጠይቃት እሷም አባዬ የሆኑ ሁለት ሰዎች ቤት ገብተው ነበር ሌቦች መሰሉኝ ብላ ስትለው ደረጀን በድንጋጤ የምን ሌባ ግን እናንተ ደህና ናችሁ ብሎ ሲጠይቃት ዳጣም እኛ ደህና ነን አባዬ ግን መድኃኒት ክፍል ገብተው ነበር የሆነ ዕቃ ሳይወስዱ አልቀሩ ብላ ስትለው ደረጀም ወይኔ ልጆቼ ግን እናንተ ደህና ናችሁ አይደለ? መጣም በቃ አሁኑኑ ለፖሊስ እደውላለሁ ተረጋጉ ብሏት ስልኩ ይዘጋል። ዳጣም ወደ ውስጥ ገብታ ከአብጌል ጋር ትቀመጥና ማውራት
ማውራት ይጀምራሉ። በሁኔታው ግራ ስለተጋባችም ኤቢ ግን ቆይ ለምን እንደዚህ ያደረገች ብላ ስጠይቃት እሷም አላቅም እና አባዬን ግን ታመም ያለው ብላ ከቤት ያስወጣቻቸው ሆነ ብላ ነው። ለዚህ ነው በቃ ታውቂያለሽ ግን ዳጣ እስካሁን ለምን ይሄንን እንዳደረገች ሊገባኝ ፈጽሞ አልቻለም ብላ ስትላት ዳጣ ቆይ ምን ለማግኘት ብላ ነው ራሷን የምታዘርፈው ወይንስ እኔን ለማስጠቆር ነው? ግን እንደዛ ከሆነ እውነት በጣም ነው የሚደብረው ብላ ያለቻት ባለችበት ናታን ይመጣና አጠገባቸው ተቀምጦ ምን ሆናችሁ ነው ብሎ ሲጠይቃቸው ዳጣም እቤት ውስጥ ሌባ ገብቶ እንደነበረ ትነግረዋለች። ናታንም ቀለል አድርጋ በነገረችው ነገር ደንግጦ የምርሽን ነው? ቆይ ግን ስለምንድን ነው እያወራችሁ ያላችሁት ብሎ መቆጣት ሲጀምር ኤቢም ናታን የምራችንን ነው ቤታችን ውስጥ ሌባ ገብቶ ነበር ግን ሲመስለኝ የተላከ ሌባ ነው ብላ ያለችው ባለችበት ደረጀና ማርታ በድንጋጤ ተጣድፈው ወደ ቤት ይገባሉ። ማርታም ትቀጥልና ኤቢ ምንድነው የተፈጠረው? ምን ሆናችሁ ነው? ውሃስ የተፈጠረውን ለምን አትነግሩኝም ብላ መንተባተብ ስትጀምር አቢጌልም ትቀጥልና ደህና ነን እማዬ፣ ውሃም ክፍሏ ናት እማዬ፣ ቤት ውስጥ እኔ ብቻ ነበርኩኝ እና ደግሞ አይነ ስውር መስያ መለጥኳቸው እንጂ ይገሉኝ ነበር፣ ደግሞ ቀጥታ አክስቴ ክፍል ነበር የገቡት ብላ ስትላት ማርታም በድንጋጤ አረ በደንብ አድርገው ነው አጥንተው የመጡት ከውጪ ስለመጣች ውድ የሆኑ ዕቃዎች ትይዛለች ብለው ወይኔ እህቴን አዘረፍኳት ብላ ያለች ባለችበት መዲ ስልክ ትደውላለች። እሷም ተነስታ ለታወራት በረንዳቸው ላይ ትወጣለች። አቢጌልም ተነስታ ያገኘችውን ወረቀት ለደረጀ ስትሰጠው እሱም ምን እንደሆነ ይጠይቃታል። እሷም እንዳላነበበችው ሌቦቹ ያስቀምጡት ወረቀት እንደሆነ ትነግረዋለች። ስልክ ለማውራት ወደ በረንዳ የወጣችው ማርታም ለእህቷ ቤት ውስጥ ችግር ተፈጥሮ እንደሄዱና በራይድ እንድትመጣ ነግራት ስልኩ ይዘጋል። በዛን ሰዓት ደረጀም ክፍሉ ገብቶ ተጽፎ የተቀመጠውን ደብዳቤ እያነበበው ነበር። አቢጌልንም ያስጠራትና ይሄንን ወረቀት ከነሱ ነው ያገኘሽው ወይስ ወድቆ አግኝተሽው ነው ብሎ ሲጠይቃት አቢጌልም አባዬ ከነሱ ነው ያገኘሁት ወድቆ ሳይሆን ደግሞ አስቀምጠውት ነው ሆን ብለው ብላ ስትለው ደረጀም እንዴት አወቅሽ ብሎ ይጠይቃታል። አቢጌልም ትቀጥልና ድምጽ ሰምቼ ነበር ወደዛ ክፍል ሄድኩት አየዋቸው በጣም ፈርቼ ነበር። ጭንቅላቴ ላይ መጀመሪያ የመጣልኝ ሐሳብ አይነ ስውር እንደሆንኩ ማስመሰል ነበር። እዛው ክፍል ገብቼ ተቀመጥኩና የሚያደርጉትን ማየት ጀመርኩ። ከስልኬ ራሱ ብር ሊሰርቁ ሞክረዋል። ወረቀቱንም ሆን ብለው ነው ያስቀምጡት አይቻቸዋለሁ ብላ ስትለው ደረጀም ይህንን ወረቀት ዳጣ ናት የጻፈችው አቅጣጫ ነው የሚጠቁመው እሷ ራሷ ወደዚህ እንዳመጣቻቸውም ይጠቁማል። ግን ዳጣ ይህንን በፍጹም ልታደርገው አትችልም ብሎ ሲላት አቢጌልም አዎ አባዬ አክስቴ ልካቸው ነው የሚመስለኝ እና ደግሞ ከዳጣ ጋር እየተጣሉ ነበር ከቤት አስወጣሻለሁ ብላ ዝታባታለች። ሆን ብላ ነው አንተንም እማዬንም ጠርታ ሰው በሌለበት እነሱን ጠርታ ልታዘርፍ ብላ ስትለው ደረጀም አዎ አቢጌል ትክክል ነሽ ወረቀቱ ሆን ብሎ ከጣሉት እሷኔና ማርታን አመሜን ብላ ከጠራችን ሲያወሩም አንቺ ከሰማሽ ከዳጣ ጋርም ከተጣላች ስለዚህ ሆን ብላ ነው ያደረገችው። ይሄ ደግሞ የዳጣ እጅ ጽሑፍ አይደለም። ዳጣ በፍጹም እንደዚህ መጻፍ አትችልም። ስለዚህ አቢጌል አንቺ አሁን ዝም በይ ለማንም ይሄንን እንዳትናገሪ በዚህ ሰበብ አድርጌ ከዚህ ቤት ነቅዬ አስወጣታለሁ። በቃ እንደመጣች ዳጣ ናት የዘረፈችኝ ብላ ወረቀቱን ከፈለገች በዚህ እናረጋግጣለን ቀሪውን ለኔ ተይው ብሎ ከሸኛትም በኋላ ነው አቢጌል የእናቷን መጨነቅና በሁኔታው ራሷን መውቀስ አይታ ሁሉንም እውነት ዝርግፍግፍ አድርጋ የነገረቻት። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን።